ጨዋታው ማብቂያው ፊሽካ እንደተሰማ ከተቀረው የቡድኑ ጓደኞቹ ከተቀረው የቡድኑ አካል ተነጥሎ ለብቻው አይን ውስጥ ሊገባ በሚችል መልኩ ቀጥ ብሎ ወደ መልበሻ ቤት ገባ። ሌሎቹ ጓደኞቹ ደጋፊውን እናመሰግናለን ሊሉ ሊያጨበጭቡ ሜዳ ውስጥ ቀርተዋል። የዕለቱ ትልቁ ትዕይንት ይሆን እና አልቫሬዝ ከቡድኑ የተገነጠለ በጨዋታው ላይም ግዴለሽ ይመስል ነበር። አሁን የህብረቱ አካል ከመንጋው የተለየ አይነት የመንጋው አባል እንደዛ ነው የሚመስለው። ጨዋታውን ያልተመለከታችሁ ወይም ደግሞ እነዛን ሞመንቶች ያመለጧችሁ ካላችሁ በማህበራዊ ሚዲያው ላይ ወይም ትልልቆቹ ሚዲያዎችም ሼር ያደረጓቸውን የእርሱን ቪዲዮዎች እስቲ ተመልከቱ። ለምሳሌ ጨዋታው ሊጀመር ሲል ዩሊያን አልቫሬዝ ሲባል ተጣዋቂ ወንበር ላይ ያሉ ተጫዋቾችም ስም ሲጠቀስ የእርሱ ስም ሲጠራ በስቴዲየም ውስጥ የነበረው ተቃውሞና የእርሱን ገጽታ እሱ እንዴት ሪአክት እንዳደረገ ፊቱን አቀርቅሮ እዛ ቤንች ላይ ቁጭ ብሎ ማለት ነው። እና አሁን ሜትሮፖሊታኑ እንደጠላው ገብቶታል። ለብቻው በቃ እንደ ደሴት ሆኖ ቀርቷል። በመጨረሻም የቡድን ጓደኞቹ ሲያጨበጭቡ ለደጋፊዎቹ እርሱ ተነጥሎ የመውጣቱ ነገር ዝም ሊባል የሚችል አይደለም። ጨዋታው እንደተጠናቀቀ ድህረ ጨዋታ አሰልጣኝ ዲየጎ ሲሞኔ ምንድነው ይሄ ነገር ብለው ጠየቁት። እርሱ ደግሞ የበለጠ ነገሩን አዲስ ነገር ተናግሮ አሰፋው። ምን አለ? ከደጋፊው ርቆ ወደ መልበሻ ቤት እንዲሄድ የክለቡ ውሳኔ ነበር አለ። ክለቡ የበላይ አካላት ናቸው የወሰኑት። በቃ እንዳታጨበጭብ ተነጥለው ውጣ ተብሏል። በቃ እኮ ከዚህ በኋላ እንዴት ለአትሌቲኮ ሊጫወት ይችላል? ግን በእርሱ ምክንያት የመጣውን ኔጌቲቪቲ አሉታዊ መንፈስ በሜትሮፖሊታኑ ተመልከቱ። አሰልጣኙና ግብ ጠባቂው ስለ ህብረት ስለ አትሌቲኮ አንድነት ጥሪ ሲያደርጉ ነበር። ይህንን ተናገረና አልቫሬዝ እንዳያጨበጭብ ተነጥሎ እንዲወጣ የተደረገው በክለቡ የበላይ አካል ውሳኔ ነው ካለ በኋላ ምን አለ? አትሌቲኮ ዋንጫዎችን ለማሸነፍ ከፈለገ በአንድነት መቆምና ጠቃሚ አጥቂዎችን መያዝ ይገባዋል። ለዚህም ሁላችንም በአንድነት መስራት አለብን። ተጫዋቾች በክለቡ ውስጥ እስካሉ ድረስ እኛ እስከ ሞት ድረስ ለእነርሱ እንቆማለን አለ። አያችሁ፣ የህብረት ጥሪ ነው። የአልቫሬዝ መኖር አሁን የአትሌቲኮን ማህበረሰብ እንደከፋፈለው ግልጽ ነው። ይሄ መሆን እንደሌለበት ይሄ ሲዝን ሲጠናቀቅ በጥሩ አሸናፊነት እንዲያበቃ ከተፈለገ አትሌቲኮ ወይም አንድ ነገር እንዲሰራ ከተፈለገ ህብረቱ ያስፈልጋል የሚል ጥሪ ነው አሰልጣኙ ያደረገ። አሁን እሱ ቢቀርለት ደስ ይለዋል፣ ግን እርሱም እግር ኳስ ተጫዋች ነበር። እርሱም በተጫዋች ነበር። በእርሱ ቦታ በአልቫሬዝ ቦታ ቢሆን ምን ሊያደርግ እንደሚችል ያውቀዋል። ግን እንደ አሰልጣኝ እንደ ማናጀር ተጫዋቹ ቢቀርለት ደስ ይለዋል። አለበለዚያ ደግሞ በህዝብ ግንኙነት ጉዳዮች ላይ ጥንቃቄ ማድረግ አለበት በሚሰጣቸው አስተያየቶች ላይ። ያው እንዲያውም ቤቱ ተከፋፍሎ እሳት ተያይዟል፣ የበለጠ ቤንዚል መርጨት የለበት። ግን ተጫዋቹ ታዞ ይሄን እንዳደረገ አድርጎ ነው ያቀረበው።